ትራምፕ የሆርሙዝ ሰርጥን በአፋጣኝ ካልከፈቱ ባቤል መንደብን፣ ፋርስ ባህረ ሰላጤንና የኦማን ባህርን ሙሉ ለሙሉ እንደሚዘጋና ማናቸውንም የንግድ እንቅስቃሴዎች ሙሉ ለሙሉ እንደሚያቋርጥ የኢራን ጦር አስጠንቅቋል። የአብዮታዊ ዘቡ ቃል አቀባይ ነገሩ ከባሰ ኢራን ተጠቅማባቸው የማታውቃቸው አደገኛ አቅሞች እንዳሏትና በፍጹም በማጠብቁት አዲስ ስልት እንወርድባቸዋለን ሲሉ ጠንከር ያለ ማስጠንቀቂያን አስተላልፈዋል። በሌላ በኩል ሁቲዎችም በተጠንቀቅ ሆነው ቀይ ባህርና ባቤል መንደብን ከበው የኢራንን የመጨረሻ ውሳኔ እየጠበቁ ነው። ትራምፕ ከቻይና ጋር እየተስማማን ነው፣ ግና ቻይና ሆይ እባክሽን ጦር መሳሪያሽን ለኢራን አትስጪ ብለዋል። ሩሲያ በበኩሏ ውጥረቱን ለማርገብ ኢራን ያከማቸችውን ወደ 60 በመቶ የበለጸገ ዩራኒየም ተረክቤ በግዛቴ ላቅርብ ስትል በድጋሚ ያቀረበችው ጥያቄ በአሜሪካ ዘንድ ውድቅ ሆኗል። ሌላ ፍርሃትና ጭንቀትንም ፈጥሯል። ሳውዲ አረቢያም ወዳጁ አሜሪካንን የሆርሙዝ ሰርጥን ክፈቺ፣ ጉዳዩ የህልውናዬ ጉዳይ ነው፣ አለበለዛ ሁቲዎች ባቤል መንደብን ከዘጉ ነዳጅ ወደ ውጭ መላክና ምግብ ወደ ሀገር ውስጥ ማስገባት አልችልም ብላለች። እስራኤልና ሊባኖስ ደግሞ ትላንት ምሽት በዋሽንግተን ከተማ የሰላም ስምምነቱን ቢጀምሩም ዛሬ ረፋድ ግን የእስራኤል ጦር በደቡብ ሊባኖስ ሲዶን አውራጃ በምትገኘው አልባብሊያ ከተማ ላይ ከባድ ጥቃትን ፈጽሟል። በዚህ የተቆጣው ሂዝቦላም እስካሁን ያከበረውን የሰላም ስምምነት ወደ ጎን በማድረግ የእስራኤሎቹን መቱላ ከፋር ጊልያድና ኪርያት ሽሞና ከተሞችን ደብድቧል። ትራምፕ የሆርሙዝ ሰርጥን በባህር ኃይላችን ዘግቻለሁ ብለው እገዳውን ቢጥሉና አንድም ያለፈ መርከብ የለም በማለት ቢደነፉም ዛሬም ግን በሰርጡ ላይ በርካታ መርከቦች ማለፋቸውንና ይህም ጥያቄ ማስነሳቱን ኒውዮርክ ታይምስ አስነብቧል። በሌላ በኩል በደመነፍስ ተመርተው ወደ ጦርነት የገቡት ትራምፕ በሀገራቸው ውስጥም ከባድ ተቃውሞ ተነስቶባቸዋል። በኒውዮርክ ማናተን በኢራን ላይ የተደረገውን ጦርነትና አሜሪካን ለእስራኤል የምታደርገውን የጦር መሳሪያ ሽያጭ የተቃወሙ 90 ያህል ሰልፈኞች በፖሊስ ቁጥጥር ስር ውለዋል። አስገራሚና መነጋገሪያ በሆነው ሰልፍ ላይ በቁጥጥር ስር ከዋሉት መካከል ደግሞ ከሆሊውድ ዕውቅ ተዋናዮች አንዷ የሆነችው ሃሪ ኔፍና የኒውዮርክ ከተማ ምክር ቤት አባል አሌክሳ ኤልቪስ ተገኝተዋል። Hopeful signs for the Iran war this afternoon, with the US president hinting talks with Tehran could continue over the next 2 days. 20 commercial ships have passed through the Strait of Hormuz,